አረ ሴቱ ለሰለሰ አንዳንድ ኩባያ ሙቁን እየራሰ ይላሉ። እናላችሁ ይኸው ተኝቼ የሙቅ ኤክስፐርቱኝ የላችኋለሁ። ግን ማለት ነው የምትጠይቁ ሰዎች ማለት ነው እኛ የምንወደውን ነገር ነው አይደል የምታመጡልን፣ እኛ የምንፈልገውን። እንደዛ ከሆነ ግን ለምን ቅቅል ይሄ አርስቶ ይሄ ጎረድ ቀይ ወጥ አጥንት ያለው ምናምን እንደዚህ አይነት ነገር ለምንድን ነው የማታመጡልን? እኔ እኮ አሁን ማለት ነው ይሄ ሙቅ በቅቤ ሙቅ በዘይት ሙቅ ራሱን ችሎ ሙቅ ስኳርና ጨው ያለው ሙቅ ስኳርና ጨው የሌለው በቃ ይሄ ነው እኮ የሚመጣው። በቃ ሙቅ በሙቅ እንኳ አሟሟቁ ይጨርሰው እንዴ! ከሙቅ ውጧ ቅቅል ያምረናል። ወልዶ የተኛ ሰው በቃ ሙቅ ብቻ ነው እንዴ የሚጠጣው? ዶሮ ሰርታችሁ ነው ይሄ ጥብስ ነገር የምር የሚጋጥ ነገር አትግጥም ያላችሁ ማነው? አራስ ብቻ ግን እኛ ያው እኔ ትዝብቴን ነው በቃ አሁን በቃ የእንትና ሙቅ ይሄ ጎድሎታል፣ የእንትና ሙቅ ይሄ ቢጨመርበት ለማለቱን ላበቅቻለሁ። ሙቅ የሙቅ ኤክስፐርት ከመሆን የተነሳ አሁን ራሱ አሁን በኩባያ እናቴ ይዛ መታዩ እዛ አስቀምጠዋለች። አያችሁ በቃ ኩባያው ራሱ ሳየው እየነዘረኝ ነው። እስቲ ዋው አንደኛው ነው። ይጠጡ ይለጠጡ። በነገራችን ላይ ማለት ነው ድሮ ሞዴል የነበሩ ሴቶች ወደል የሚሆኑበትን ከወደልነት አልፎ ደግሞ እንደኔ ገደል የሚሆኑበትን አንዳንድ ነገሮች ልነግራችሁ ነው የመጣሁት። በወለዳችሁ ሰዓት ብዙ ሰው ታርጌት አድርጎ እናንተን ለማዶፍዶፍ ከሞዴልነት ወደ ገደልነት ወይም ወደ ወደልነት ለመቀየር ተዘጋጅቶ አንዱ ሙቅ በቅቤ፣ አንዱ ሙቅ በባዶ፣ አንዱ ሙቅ በጨውና በስኳር፣ አንዱ ሙቅ ለብለብ፣ አንዱ ሙቅ ጎረድ ይዞላችሁ ይመጣል። ቤተሰብ ጠዋት ይነሳና በሱብሂ ገንፏ ገንፍቶ ቅቤና ማር አድርጎ ያመጣላችኋል። እናንተን አትነሱ ባላችሁበት ብሉ ጠጡ ይሉና ካበሏችሁ በኋላ ሰው ያንዳንዱ እድለኛ ሰው ከኋላ ነው የሚያወጣው። እንደኔ አይነቱ ከፊት 8 ቁጥር ከኋላ 99 ቁጥር ሆኖ ይወጣል። ከዚያ ለማጥፋት እድሜ ልካችሁን ፍዳችሁን ትበላላችሁ። ባለው አይሙቅ እንጠጣ እንሙቅ፣ ለማንኛውም እንሟሟቅሽ። እንደዛ ነው ነገሩ። አይኔ ራሱ መሮት ይዩት አበጠ። ተዘቅዝቀሽ እየተኛሽ ነው ምናምን አሉኝ። እኔ ተዘቅዝቄ አልተኛሁም። እኔ አላቅም ተዘቅዝቄ ተኝቼ ይሁን አይሁን አላቅም። በእርግጥ ዝቅ ያለ ትራስ ነው የምወደው። እና ውዶቼ መኝታ ይደክማል፣ መተኛት ይደክማል። እና ተነስቼ ስንቀሳቀስ ደግሞ ጉሮሮዬን ያመኛል። ፀሐይ በቃ ይሄ መስኮቱን ስገልጠው ምናምን በመስኮት ሳይቀር ምች እየመታኝ ማለት ነው። በቃ ውጭ ላይ መጥቶኝ የማያውቀውን እርጉዙኝ እንደዛ ስንከለከል አሁን በቃ ባገኘበት እኔን እንደ መማታት ነው ምች ጥረት የሚያደርገው። ብቻ ራስነት ከባድ ነው። እና ከዚህ ክፍል ለመውጣት ሂራ እዚህ ትቀምጣ ነው እኔ የምወጣው ለልጅቱ። ማታ ግን አንድ ሰው አጠገብ ያላስተኛም ብዬ ብቻዬን እያደርኩ እንዲህ ምነው ተጨንቄ ነው እንዴ? ሰውየው ሳሎን ተባሯል፣ ሳሎን ነው የምተኛው። እናቴንም እዛው ሁሉም ልጆቹ ሰርቪስ ናቸው እና ብቻዋን እንዳታደር ተብሎ ሂራ ናት የምትመጣልኝ። እሷ አትሰማም አትለማም። ሌሊት እንደ ልቤ ነው ስዞር ማድረው። አንድ የሚከለክለኝ ሰው የለም። አንዴ ወደ ሳሎን አንዴ ወደዛ ሄዳለሁ። እንግዲህ ሌሊት ምች አይደለም መጋኛ ካላጠናገረ በቀር የምር አይኔን ግን ምን ላድርግበት? ኩል ይሄ የአይን ስር ኩል የሚባለውን ልቀባው እንዴ? ይሄ እናቶቻችን የሚቀቡትን እዚህ ጋር ብለኮ ይሄ እየጠቆረ ነው። ለምንድነው ቀን ትንሽ ከተኛሁኝ እኔ ሌሊቱን ሙሉ ቁጭ ብዬ ነው ማድረው። እንቅልፍ አይወስደኝም፣ ይቆጥርብኛል። ቀን ካልተኛሁ ደግሞ ሌሊት እተኛለሁ። የዛን ሰዓት ደግሞ ልጅቱ አትተኛም። ግራ ገብቶኛል። እና አሁን ይሄውላችሁ
የሚገርማችሁ እንደ በረሃ መሬት ይህን የከነነውን አናቴን አንድ እንክብክብ ቅቤ አንጥተው ቁጭ አደረጉበት። ከዛ ወደ ውስጥም ወደ ውጭም ነው የጨሰው አናቴ ነው ያለው። እኔ እኮ በሀያት ጊዜ ራሱ ቅቤ አልተቀባሁም። በሀያት ጊዜ ትዝ ይላችሁ ከነበረ በሶስተኛው ቀን እኮ ፍርድ ቤት ሄጃለሁ፣ ቀጠሮ ነበረኝ እና ወልዳለች ሲባል ራሱ መታትናገር ተብሎ ነበር። ስብሃንአላህ የማያልፉት የለም። ያ ሁሉ ታለፈ። አልሐምዱሊላህ ረብል ዓለሚን። እና መታትን ንገረን ተብሎ ሄድኩ። ከዛ ገና ከወለድኩ 3 ቀኔ ነው እንኳን እያልኳቸው አይደለችም ቆይታለች ምናምን አሉ እና ሄድ ስለነበር ቅቤ አልተቀባሁም። አሁንም እንደዛው እንግዲህ 4 አመት በፊት ጀምሬ አልተቀባሁም። ወልጅ ይዘኔም አልተቀባሁና አሁን ሲቀቡት ተውት፣ አናቴ ጨሰ። አንዲት ነገር ጠብ አላለም። ሙሉ እንክብክብ ቅቤ ነው ቅንጭላቴ ላይ ያረጉት፣ ግን ምንም አይነት ነገር ወደ ውጭ እንትን አላለም እና አይኔም ሁላ አበጠ። እንደምታዩት አይኔም በጣም እየበላኝ ነው። አልሐምዱሊላህ። ሀያትም የዛን ጊዜ እናቴ ሀያት ያለቻት መኖር ካለ በህይወት ከቆየን ሁሉንም ነገር እናየዋለን። የሰው ልጅ መኖር ነው ዋናው፣ በአፍያ በጤና እንቆይ ብላ ነው ሀያት ያለቻት እንጂ አይሻ ሀያት ነበር የምትሆነው። ሀያት አይሻ ነበር የምትሆነው። አሁን የወለድኳት ኸዲጃ ነበር የምትሆነው እንደኔ እቅድ። ግን ያው በሰዓቱ እናቴ ታሪክም ስለነበረ ሀያት ትባል ስትል የእናቴን ቀልብ ላለመሰበር እሺ አልኳት። ሀያት ሆነች ማለት ነው። እናላችሁ የዛን ጊዜ ጀምሬ በጣም ብዙ ድካም ልፋት አልፎብኛል። አልሐምዱሊላህ አሁን አልፎ እያወራን ነው። አሁን ተኝ እየተባልኩ ነው። እኔ ነኝ አልተኛም ያልኩት እንጂ ብቻ ውዶቼ ብዙ አይነት ፊትና፣ ብዙ አይነት መከራ፣ ብዙ አይነት ነገር ሊኖርባችሁ ይችላል እና የማያልፍ ነገር የለም። የማያልፍ መስሎ ያስጨነቃችሁ በጣም የከበዳችሁ ነገር ካለ ወደ አላህ ተጠጉ። አላህ የማያስተካክለው ነገር የለም። ወላሂ እኔ በጣም ነው ዱዓም አድርገው ዱዓዬንም አምነዋለሁም። በቃ በደንብ ነው ዱዓም አድርገው። አላህ ደግሞ አይመልስብኝም እና ራሴን ሳየው የሆነ ነገር ትዝ አለኝ። ትናንት አንዷ ይሄ ቅንድብ ይሄ ኩል የለመደ ቅንድብ ምን መሰለ አለችኝ። ይሄን የመሰለ ቅንድቤን እንደው አንቺዬ አሁን የኔ ቅንድብ ምን ይወጣለታልና ታሚዋለሽ? እስኪያት ካቀማመጥ አቀማመጥ ከምን ምን ረዳ እንደኛ ሰው መቼስ ተሜትም አትንትንም አትሉ። አላህ በፈጠረን በኡድዋ እንዳንሆን የምታረጉን እኮ እናንተ ናችሁ። እኔማ ችግር የለውም እኮ ኩል አለኝ። ከፈለኩ አይኔንም ቅንድቤንም ተኩየው መምጣት እችላለሁ። ግን እንደዚህ እንደማመር ማሻአላህ ላይ የኔ ቆንጆ እንዴት ነው የምታምሪው? በእናትሽ ራሴን ካላቆለጳጰስኩት ማን ያቆለጳጰስልኛል ብሏል ሰውየው። ስንት አወራሁኝ፣ ስንቱን ቃኘሁት። ብቻ ግን እየናፈቃችሁኝ ነው። ያት የኔን ግልግል ተኝታለች። እንቅልፍ ላይ ናት። ጨለማ ነው፣ እንቅልፍ ላይ ናት። እሷን እዚህ አስተኝቼ ነው እኔ እዚህ ነኝ ያለሁት። ለማንኛውም ሙቄን ልጠጣ። ሂራዬ ነይ ሙቄን አቀብኝ። ሙቄን ብጠጣ ይሻለኛል። ወሬ ቢያበዙት ምን ትርጉም አለው? ሙቃ ይሆን ሙቄን እንትሉን ክዳኑን አንሺና አንቺ እናቴ መቼም በማሞቅ ደዋን አየች። እኔ ራሴ አሁን የሙቅ ሱስ ሊደፋኝ ነው። ይደገምሽ እየተባልኩኝ 1 ዙር 2 ዙር ነው የምጠጣው እና ሙቅ ቢያሰክር ኑሮ እኔ ዘንድሮ ተስካሬ መቼም አልወጣም ነበር። እና ለማንኛውም ሰቡበት የምጠይቁን ሰዎች ቅቅል አምጡ፣ ጥብስ ምናምን እንደዚህ አይነት ነገር እና ለማንኛውም ቺርስ፣ ሙቃችሁን ጠጡ። ለማንኛውም ውዶች ኢንሻአላህ በቀጣይ ሌላ ቀሽት የሆነ ወሬ ይዤ እስክመጣ አላህ ሀገራችንን ሰላም ያድርግልን። ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።